እና ዳጣ ተዋረዱ። ወይዘሮ ማርታ ደረሰችባቸው። አቶ ደረጀ መረጃውን በሙሉ አጠፋባት። ኤቢ በንዴት ተቃጠለች። ቆይ ምን አይነቱ አረመኔና ጨካኝነት! እንዴት እዋናው ላይ እንደዚህ ታደርገኛለች ብላ አርጁን ጋር ደውላ ስትጮህበት፣ እንዴ ምን አስበሽ ነው? በፍጹም እኔ ኦሪጂናልና እንዲሁም በጣም ጸዴ መቅጃ ነው የሰጠሁሽ። ነገር ግን የሆነ ሰው ነቅቶብሽ አጥፍቶብሽ እንዳይሆን የሚፈልገውን መረጃ አሰምቶሽ የማይፈልገውን አጥፍቶብሽ ይሆናል። ኤቢ ምናልባትም ተነቅቶብሽ ይሆናል ብሎ ነገራት። ኤቢ እጅጉን ተናደደች፣ እጅጉን ተበሳጨች። ይህ ማለት ቆይ ማን ነው እንደዚህ ያደረገኝ እያለች በራሷ ስትናደድና ስትቃጠል ቆየች። አቶ ደረጀ አይ ኤቢ እኔ መሸወድ በፍጹም እንደማትች ደግሜ ደጋግሜ ለማስተማር ሞክሬ ነበር፣ ግን ደግሞ በፍጹም አልቻልኩሽም። እናም አሜሪካ እንዳልሰድሽ እናትሽ ጋር ትዳራችን ይበተናል ብዬ ነው እንጂ እንዳንቺ ስራና እንዳንቺ ተንኮልማ አንቺን አሜሪካ ነበር የምሰድሽ። ነገር ግን ማርቲን እንዲከፋት ስለማልፈልግ ነው እያለ መኪና ውስጥ በጣም ተናዶና እንዲሁም እርድብን ብሎ ያለውን መረጃ በሙሉ አጠፋባት። ኤቢ እናቷ ክችን ሄዳ ምግብ እየሰራች ባለችበት ሰዓት እማዬ እኔ እኮ በጣም ነው የምወድሽ ብላ ስትል፣ እንዴ እኔ እኮ እናትሽ ነኝ፣ ባቶጂ ነበር የሚገርመኝ። ምን ነው ግራ ገባሽሳ? አይ ይልቁንስ አንድ ነገር ልነግርሽ ነበር። ለዚህ እኮ ነው ያንቺ ያለምንም ጥቅም በፍጹም ወደ እኔ እንደማትመጪ በደንብ አድርጌ ነው የማውቀው። ይልቁንስ ምን ፈልገሽ እንደሆነ በቀጥታ ልትናገሪ ትችያለሽ። ማለቴ እዩልሽ አባዬና ሰላም ባለፈው ሲያወሩ ነበረ። ወይ ጉድ! እኔ እንደዚህ አይነት ነገር መስማት አልፈልግም ብዬሽል እንዴ? አይ እኮ ቢሆንም እንኳ እኔ በፍጹም ግን እኔ እየዋሻው አይደለም እማዬ፣ ልታምንኝና ልትረጅኝ ይገባል። እና በባለፈው አባዬ ሰላምን ለምንድን ነው ለቤተሰቦችና ለባለቤቴ ቢያንስ አስቢላቸው እያለ ሲያወራት ነበር። ምን ደግሞ ይሄ ምን ማለት ነው? እባክሽ ኤቢ አንቺ እንደሆንሽ ታሳብጅኛለሽ። እሱ ብቻ ይመስልሻል እንዴ? እሺ ሌላ ደግሞ ምንድን ነው? የልጁን አባት አልነግርህም ስትለው ሰምቻለሁኝ። እና ታዲያ እሱን ያለችው ለሱ ብቻ ነው እንዴ? ለእኔስ ብላኝ የለ? ለአንቺስ ደግሞ ሁሉንም መልስ እኮ ለሁላችንም ለቤተሰቡ በሙሉ ነው የተነገረው። ስለዚህ ታዲያ ይሄ ደግሞ ጥፋተኝነት የሚያስብል ነው። ኤቢ እባክሽን በቃ ትምህርትሽን አንብቢ፣ ዘንድሮ እኮ ተፈታኝ መሆንሽን አትዘንጊ ብላ ስትላት፣ እንደዛ ከሆነ ልጁ የናታን ነው ብላ ስትላት፣ ወይዘሮ ማርታ በጣም ተናደደችና የሃይላንድ ውሃ አንስታ ጭንቅላቷ ላይ በትና ጣለቻት። ቆይ ምን አይነት ልጅና ምን አይነት አውሬ የሆነች ልጅ ነው የወለድኩት? ቆይ ከምን ሳፈር ነው የተፈጠረችው? እኔ እንኳ በፍጹም እንደዚህ አይነት ልጅ የእውነት መውለዴ እንዲጸጽተኝ ነው ያደረግከኝ ፈጣሪ እያለች ብቻዋን ማማረሩን ቀጠለችበት። ሰላም ሰላም! ውድና የተከበራችሁ ይህ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ዳጣ ድራማ እንደቀጠለ ይገኛል። አቶ ደረጀና ናታን እያወሩ ባሉበት ሰዓት እንዴ ቆይ ደግሞ የት ጠፍተህ ነው ብሎ ሲለው፣ አረ እኔ የትም አልጠፋሁም፣ ግን የሆነ አዲስ መጽሐፍ ስላለ እሱን እያነበብኩ ነበረ። እንዴ ለምንድን ማለቴ ምን አይነት መጽሐፍ? እንደ አባዬ ያው ታውቀኝለ እኔ ለእውቀት ነዋ። በዛ ላይ ደግሞ በጣም ደስ የሚል ታሪክ አለው። በድሮ ጊዜ ሃይማኖታችን እንዳይኖር ለማድረግ በጣም ብዙ ጥረው ነበር፣ ግን ደግሞ ጥረውም ለፍተውም ማስነውም ያን ነገር አድነውልናል ብሎ ሲለው፣ ትክክል የድሮ አባቶች ታሪካቸው በደንብ አልተናገርላቸውም እንጂ በጣም ጥሩ ጥሩ ነገሮችን ሰርተዋል። ናታን ልጄ ግን ህይወትህ ላይ ምን አዲስ አለ ሲለው፣ እውነት ለመናገር ትምህርትም ህይወትም ደስ ይላል። በተለይ ደግሞ አባዬ ቢመጣ በጣም ደስ ይላይ ነበር ብሎ ሲል፣ ኧረ ተው ግደለህም ተው።
ያው አባትህ እኮ መምጣቱ አይቀርም፣ ግን ደግሞ የተወለድክበትን ቀየተውና እዚህ ና ቶሎ ስትለው በፍጹም አላደርገውም ይላል። ያው እዛው ግብርናውና ሁሉ ነገር ስለሚያስደስተው ብሎ ሲለው በትክክል ናታንና ዳጣ ውጭ ላይ አየራቸውን እየሳቡ እንዲሁም በጥፍ ጨረቃ በጨለማ እኔ ምልሽ ዳጣ ግን የምትፈሪው ነገር ምንድን ነው ብሎ ሲል ጨለማ ማታ ማታ ሁሉም ሰዎች ስለሚሄዱና ስለሚገቡ ስለሚተኙ እኛ ብቻችንን ነበርን እና ያን ጊዜ በጣም ይጨንቀኛል ባይመሽ ብዬ እመኛለሁኝ። በቃ ለእኔ የህይወቴ ጨለማው ክፍል እሱ ብቻ ነበር ብላ ስትለው ተረጋጊ እሺ፣ አሁን እኮ ሁሉም ነገር ተስተካክሏል እና ደግሞ ያልፋል አይደለ? ሁሉም ነገር አልፏል ብሎ ሲላት አዎ፣ ግን ደግሞ ታውቃለህ እንደኔ ያሉ በጣም ብዙዎች አሉ። እንዲሁም ይሄ የድሃ ልጆች አንዳንድ ጊዜ ድሃ መሆን በጣም አጸያፊ ነገር ነው። ምክንያቱም የቤተሰቦቻቸውን ጭቅጭቅ ከማየት ይልቁንስ ጎዳና ላይ ወጥተው እራሳቸውን ለመቀየር ደፋ ቀና ይላሉ። ያኔ ታዲያ ማጣት ምን ያህል አጸያፊ እንደሆነ ምን ልበልግ። ሰርተው እንኳ ለመኖር ብቻ በጣም ብዙ ነገር አለ ናታን እና ያንን ህይወት አልፈልገውም ብላ ስትል አሁን ሁሉም ነገር አልፏል፣ ወደ ቤት እንግባ እንዴ? አረ እዚህ ትንሽ ብንቆይ ደስ ይላል፣ ግን እኮ አልወደውም ብለሻል አይደል? ያው ካንተ ጋር ከሆነ ሁሉንም ነገር ለመውደድ ዝግጁ ነኝ ብላ ዳጣዬ ናታንን ማሽኮርመም ጀመረች። ናታን በዳጣ ፍቅር እብድና ስክር ብሎ ጭራሽ የህይወት እያለ የጥላሁን ገሰሰን ዘፈን እየዘፈነ ዓለሙን ቅጭት ሲያደርግ ወይዘሮ ማርታ ስትመጣ በጣም ደነገጠ እና ምንድን ነው ናታን እንዴ በጣም ደስተኛ ትመስላለህ ብላ ስትለው እማዬ እንኳን ሰላም መጣሽ ቁጭ በይ ብሎ ሲላት እንዴ ልቀመጥ እንዴ? አሁን እማዬ ምን ጥያቄ አለው? እሺ ካልክ እሺ እንዴት ነህ? በጣም ደስተኛ ትመስላለህ ብላ ስትለው አዎ እማዬ በጣም ደስተኛ ነኝ። እኛማ እኮ ያው ለልጆቹ አንድ አይነት አልጋ ብለን አንድ አይነት አልጋ ነው ያደረግንልህ እንዳትጣሉ ብለን። ኧረ እማዬ እኛ እኮ ትልልቅ ሰዎች ነን እና ታዲያ ለምን በዚህ ልንጣላ እንችላለን? ግን ደግሞ ተመችቶኛል። አልጠበበህም? ኧረ በፍጹም እማዬ አልጠበበኝም። እሺ ደሬ አውርቶ ነበር እንዴ? ስለምን ጉዳይ? ያው ኧረ ተው ግደለህም ተው ናታን፣ አውጥቼ እንድናገር ፈልገህ ነው እንዴ? ስለ ዳጣ ከሆነ ሁሉንም ነገር ነግሬዋለሁ። እንደውም አባዬ በጣም መጥፎ ነገር እስከ መናገር ድረስ የሚያስፈራ ነገር። ምን? ቆይ ያልሆነ ነገር ተናገረህ እንደ ደረጀ? አረ እንደዛ ማለት አይደለም ማዬ፣ በቃ አለ አይደለ፣ እኔም እውነቱን ነው የነገርኩት። በእኔና በዳጣ መካከል ምንም አይነት ነገር የለም፣ ጀስት መቀራረብ ብቻ ነው። ቢሆን ነው የሚሻለው ናታን፣ ካልሆነ ግን አንተም እሷም አደጋ ላይ ትወርቃላችሁ። እናንተ አሁን ልጅ ስለሆናችሁ ፍቅር እያላችሁ ሁሉንም ነገር ጋርዷችኋል። ግን ትክክለኛው ነገር ደግሞ ይህ አይደለም። አንተም ትምህርትን ጨርሰህ ስራ መያዝ አለብህ። ስለ ትዳርም በደንብ አድርገህ ማወቅ አለብህ ብላ ስትለው እሺ ብሎ ከዛ ዳጣ የኔ ፍቅር እያለች በሩን ብርግድ አርጋው ስትመጣ ምን አለች ወይዘሮ ማርታ። እዚኸው በዚኸው ተዋረዳችሁ አይደለም እናንተ ታሳፍራላችሁ። እንዴት ነው በእጅ በልታችሁና ጠጥታችሁ ጭራሽ ቤቴ ውስጥ በገዛ ቤቴ ውስጥ እንደዚህ አይነት ፍቅር የሚያጫውታችሁ? ናታንስ ቢሆን እንደ አባት ታማኝና የእውነትም ጨዋ መስለህ ነበር፣ ግን ደግሞ በጣም ተሳስቻለሁ። የዚህ ሁሉ መንስኤ ደረጀ ነው ብላ ወይዘሮ ማርታ ሄደች፣ ወደ ክፍሏ ሄደች። ዳጣ የምትገባበት ጠፋባት። ቆይ ምንድን ነው የማደርገው? ምንስ ነው አሁን? እንዴትስ አድርጌ ነው ሁሉን ነገር የማስተካክለው? ብቻ ግን ተዋርጃለሁ እያለች ስትል ተረጋጊ ባክሽ፣ ሁሉም ነገር ያልፋል። ደግሞም አንቺ ምንም ነገር አላደረግሽም። ተው እንጂ ናታን። ቆይ እኔ አፌንስ ብዘጋ ታዲያ ፍቅር አይደለም እንዴ? ናታን አሁን ላይ ማንም ምንም ቢለው ምንም እየተሰማው አይደለም። እንደውም በጣም ደስተኛና እንዲሁም በጣም ሁሉንም ነገር ለማስተካከል እየሞከረ ይገኛል። ኤቢ መረጃውን ሁሉ ከሰማች በኋላ ግማሹ መረጃ ስለጠፋባት ዝም ብላ እሳት ለብሳ እሳት ጎሳ ትናደዳለች። ከዛ ናታን ሳሎን መጣና እኔ ምልህ ቆይ ግን ከሰላም ጋር አውርታችሁ ታውቃላችሁ እንዴ ብላ ስትለው ስለምን ጉዳይ?
አንቺ እኮ ዘንድሮ የኔና የዳጣ የሰላም ነገር ሰላም ነስቶሻል። እስኪ ታይ ግደለሽም ተይ ኤቢ፣ ቢያንስ እንኳ ተረጋጊ። ምንም አላወራንም እሺ። እሱማ ልክ ነህ። ለነገሩ ምን ታወራላችሁ? ደብቃልህም እኮ ሊሆን ይችላል። ቆይ ስለምን ጉዳይ ነው የምታወሪው? አረ ምንም ናታን፣ ብቻ አንተና ዳጣም እንደፈለጋችሁ ከሰላምም ጋር እንደፈለጋችሁ ለእናት ለአባቴ እውነቱን እስከማረጋግጥ ድረስ አፌና የምዘጋው ብላ ኤቢ ተነስታ ስትሄድ ናታን አየጉድ ያንቺ ነገር በቃ እንደዚህ ሆነሽ ቀረሽ ማለት ነው። ሁሌ እንደተጠራጠርሽና እኛን ችግር ውስጥ እንደከተትሽን። ለማንኛውም ይሳካልሽ ኤቢ፣ የተፈጠረውን ነገር በሙሉ እርሹ ብሎ ናታንዬም ተናዶ ወጣ። በሌላ በኩል አርጁንዬ ቁጭ ብሎ እምባ ደም ያለቅሳል። ምጥንና እንዲሁም እንዴ ያ አርጁን አይደለም እንዴ? አዎ ብታይ እኮ በኤቢ ፍቅር ነው እንደዚህ የሆነው። ግን ምንድን ነው ፍቅር? ውሃ ደግሞ አይገባሽም እንዴ? ለማንኛውም ይዘነው እንሄድ ቤት። ኧረ እባክሽ እንዴ ኤቢ እንድትገልሽ ነው እንዴ ቤት ይዘሽው የምትሄጂው? እናናግረው ግን ሄዱና ግን እኮ ይሄ በፍጹም አርጁንን አይመስልም። አርጁ እኮ ሌላ ሰው ነው። ልክ ነሽ አለትና እሱ እኔ እኮ አርጁን እኮ ሂዷል ህንዴ። እናም በፍጹም ግን ዛሬ ኤቢ የማትደውልልኝ ከሆነ እራሴን አጠፋለሁ ብሎ ሲል ምን መፍትሄ ይሆናል እንዴ አለችው ምጥን። አዎ ንገሯት። ከዚህ በኋላ ምንም የምጓጓለት ህይወት የለኝም። እሷ እንደሆነች ስትፈልገኝ ብቻ ነው እንጂ የምትደውልልኝ ሁልጊዜ እኔ ላይ እጇን እንደቀሰረች ነው። አትፈልገኝም፣ አትወደኝም እያለ ማውራትና ማለቃቀስ ጀመረ። እባክህ ተረጋጋ፣ ምንም አይፈጠርም ብላ ስትለው ኧረ እባካችሁ ለማንኛውም እኔ ሄጃለሁ ልጆች ብሎ ሲሄድ ውሃዬ አላስችላ ብሎ ኤቢ ግን እኮ አርጁን በጣም ያሳዝናል። ደግሞ አርጁን ውጭ ሀገር ሄደ። ኧረ እባክሽ ሄደ እንዴ? አሁና እና ዛሬ አግኝታችሁት ነው? አዎ አግኝተ ነው። ብታይ ሌላ ሰው ሆኗል። አትጃጃይ። ይልቁንስ አባዬና እማዬ የት እንዳሉ ታውቂያለሽ? ኧረ እኔ አላውቅም። ነገር ግን አባዬ ያው ከናታን ጋር እያወራ ነው። እማዬ ደግሞ ሰላም ጋር ሂዳ ሊሆን ይችላል። ኤቢ ሰላምን በቃ የናታንንና ልጁ ሲወለድ የልጁን ዲኤንኤ ማድረግ አለብኝ። ምክንያቱም አባዬ እውነትም የእሱ ልጅ ካልሆነ የናታን ልጅ ነው። ከዚህ ውጪ ሰላም በፍጹም ቤት ውስጥ ነው እንጂ የምትውለው ከቤት ውጪ ወጥታ አታውቅም። ቤታችን ውስጥ ነው ጉድ ያለው። እናም የሰላም ልጅ የእውነት የናታን ከሆነ ዳጣና ናታን ይለያያሉ እያለች በደስታ ተሞላች። ውድ የህያቤቴ ቤተሰቦች የዛሬው ዳጣ ይህን ይመስል ነበር። በቀጣይ እስከምንገናኝ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ነበር ቤተሰቦች ደግሞ ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። የኤቢን ድርቅና እንዴት አያችሁት ውዶች?